በዛሬ ቪዲዮ እነዚህን አስክሬን ጭኖ ወረፋ ይጠብቃል መኪና እግዚአብሔር ወይ ምን አይነት ጉድ ነው በስማ ይሄ አይተጌጥ አይቱ ይሄ አይተጌጥ አይቱ ወይኔ ነዳጁ ይጨምርሽ ቤት በኩል ዙሮ ነው የለውዝ ዋጋና የጫት ዋጋ የሚጨምረው ሁላችሁም ትመጣላችሁ ትነኛና ሀብታም ታዋቂ ትሆናላችሁ እዚህ ነቀምት እዚህ ትዋኛላችሁ እንደ ድሮ ሰርግ ሄዳችሁ ማግኘት እዚሁ ይዋኛችሁ ዳይቭ እየገባችሁ በላይፍ ሴቨር ነው ተበላን አልተበላን ውሃውን ጠጣናል ከጠጡ ችግር አለው እንደ ዳኒ ችግር የለውም ጠጡ የነ አርቲስት ሰራዊት ፍቅሬን የፍርድ ቤት ውሎ ለመከታተል የሄዱ አርቲስቶች ተቃውሞ ገጠማቸው ሌባ የሌባ ተባባሪ ተብሏል ማምሻም እድሜ ነው የሚባለው ለዚህ ነው እነዚህንና ሌሎችንም እናንተን ፈታ ዘና ያደርጋሉ እንዲሁም ደግሞ ግርምትን ይጭራሉ ብሎ የእናንተ ምክርና ተክሳጽ ይፈልጋሉ በያሰብኳቸው ቪዲዮዎች ሰብሰብ አድርጌ ይዤላችሁ መጥቻለሁ እንዴት ናችሁ እንኳን ወደ ኤፍራታ ቲዩብ የዩቲዩብ ቻናል በሰላም በጤና በፍቅር መጣችሁ እንኳን ደህና ቆያችሁኝ አረፍ በሉ ሰሞኑን እንግዲህ ያው ቦግልም እያልኩባችሁ እንደሆነ አቃለው እየጠፋው እየመጣው ነው ምክንያቱም ደግሞ ሰፈራችን ልማት ላይ ነው ያለውና ትንሽ የመብራት መቆራረጥ እያስቸገረን ስለሆነ እንግዲህ እንደ መብራት ፍቃድ እመጣለሁ ሲጠፋም እንግዲህ ያው ጠፋ ስል አይ መብራት ጠፍቶ ነው ብላችሁ እንድትረዱኝ እፈልጋለሁ ለማንኛውም ግን ስመጣ ታዲያ በአዲስ ፍቅር በአዲስ ኢነርጂ እንድትቀበሉኝ ደግሞ እፈልጋለሁ ይሄ ቤት ምን ይፈልጋል ፍቅር ይፈልጋል ላቭ ፎንቃ ይፈልጋል ፍቅር አሰጣጡ ደግሞ ታዲያ እጅግ በጣም ቀላል ነው ሰብስክራይብ እምትል ቀላሙ ሞንደልደል ያለች በተናለች እሷን ነካ በማድረግ እንዲሁም ላይክ እና ሼር ያደርጋችሁ ሐሳብ አስተያየታችሁን ኮሜንት ላይ ጻፍ በማድረግ ብሎም የመለቃቸው ቪዲዮዎች በቶሎ እንዲደርሷችሁ ደግሞ የደወል ምልክቷን በመጫን ለዚህ ቤት ፍቅር መስጠት ይቻላል ማለት ነው እንድሰራባቸው የምትፈልጓቸው ቪዲዮዎች ካሉ ደግሞ የኢንስታግራም የፌስቡክ እንዲሁም የቲክቶክ ገጾች ዲስክሪፕሽን ላይ ተቀምጠዋል እነሱንም ነካ በማድረግ መላክ ይቻላል ለማንኛውም ብዙ ቶክ አላብዛ ወደ ቪዲዮ የሺፕ ታሪክ ያላቸው ሰዎች እንግዲህ ያው በዚህ መንገድ ነው የፈመሱት እና እየተደረጉ በበጎቻቸው ማለት ነው አንዳንድ ደግሞ ኔቨር ማይንድ ይሆናችሁ ልጆች አላችሁና በበግ ፈመሱ ብላችሁ እናንተ ደግሞ ከፍ አድርገ ነው በበሬ ብላችሁ እንደዚህ መስዋዕት እንዳትሆኑ ተጠንቀቁ ይሄ ጥሩ ነገር አይደለም እሺ በሌላ ሞክሩ ምን አይነት ጉድ ዘመናዊ ጉድ ነው አስክሬን ጭኖ ወረፋ ይጠብቃል መኪና እግዚአብሔር ወይ ምን አይነት ጉድ ነው በስማ ንገር አይደለም ይሄ ነገር እሺ እንዴት ነው በስማ ብሎ ተስቁስ ለዚህ ቅድሚያ እንኳን ቢሰጡ ምን አለብህ አቤት ያው ሰሞኑን እንግዲህ እንደሚታወቀው የነዳጅ ሰልፍ የትዬ ለሌ ሆኗል አንዱን ሰፈር ከአንዱ ሰፈር እያገናኘ ነው ሰልፉ ሰውን በጣም ትራንስፖርት በማጣት እየተንገላታ ነው በተለይ ደግሞ በጣም ህዝብ የሚበዛባቸው ሰፈሮች የሚባሉት እነ መገናኛ ሜክሲኮ ሌሎችም ፒያሳ እንኳን እንደድሮ አይደለም ግን መገናኛና ሜክሲኮ በተለይ በጣም ከፍተኛ ሰው ፍሰት ያለበት አካባቢ ነው ግን ሌሎቹም ጋር በጣም ከፍተኛ የሆነ ችግር አለ ያው በነዳጅ ምክንያት ነው እንደምታዩት ደግሞ አስክሬን የጫነ መኪናም በዚህ መንገድ ተሰልፏል እንደሚታወቀው እንግዲህ የተለያዩ ሀገራት ጦርነት ላይ ናቸው የነሱ ጦስ ነው እንግዲህ ለኛም የተረፈው ሰላሙን ያወርድልን ነው ሌላ ምን ይባላል አመል አለቅ ሲል ዘራመዳኒ ላይት ለበረሮ ለቁንጫ ለቁንጫ እንዲሁም ቷንን የሚያጠፋ ምርጥ ዘራመዳኒትን ይዘን መጥተናል በቤቶ ሆነው ሰላማዊ እንቅልፍን እንዲሁም ደስታን እንዲያገኙ ምርጥ መላ ከዘራ ዘራመዳኒት ለየት የሚያደርገው በረሮ ከእንቁላሉ ይገላል እንዲሁም አይቺ አድርጎ በመሆኑ ምንም አይነት ጠረን አያመጣም ዘራ እውነትም አመል አለቅ ሲል
ተከትሎ ነው ሄደው እንዴ ጆሮአችንን ድንቁር ያደርገው ማስታወቂያ ባይዘው የዘራ ነው። አስባችሁታል? አሁን ቻይና ሀገር ሄዳችሁ ዘራ መድኃኒትን ልትሸጡ ብታስቡ ሰላማዊ ሰልፍ ነው የሚወጡባችሁ። አሁን ገና ባይናችን መጣችሁ። ምን ነው ኢትዮጵያውያኖች እንዴ ምግብ እንዴት በመርዛማ ነገር ይበከላል ምናምን ብለው ዛዛው እንደዛ የሚሉ ነው ይመስለኝ። በተለይ በበረሩ ቀልድ አያውቁም። ጀምር I shall speed አይደለም DDG ና DDG you know I'm the best barber no English but we play hard you know let me አንተ ራስ ከሪባስ ደቆሮ ይበልና you know best barber DDG Yo, I'm the best barber, you know. I cut. Oh, you a I barber? cut. I cut here. Go hook me up, no problem, bro. Best barber. Oh, best barber? Best barber. Oh, that's good, bro. What's that over there? Yo, what's that over there? Best barber. Best barber. ሴቶች የታሉ? ያቺ ካልቸር ንቅሳቷ የታሉ? Best barber. Okay, I see you, bro. የታባቱ ሄደ ይመቻችሁ። ሌላ ምን ይባላል? ልብ ልጁን እርግጥ እያደረጋችሁት ያላችሁት ግፉበት፣ ይገባዋል። ክብሩን አልጠበቅ ያለው እሱ ይገባዋል ባይ ነኝ እንደ ሐሳብ። ማነው አፄ ቴዎድሮስ? I don't know who's that. Okay. ይሄ እቴጌ ጣይቱ ይሄ እቴጌ ጣይቱ How? Hold on, bro. How? ኃይለ ሥላሴ ካንሰለርሻል። ለማንኛውም ኢትዮጵያዊ ነኝ ብለሽ እንዳታወሪ የትም ሀገር ሄደሽ ተካንሰለሻል። ዜግነትሽን አናቆም የምን በቅለሽ ይሁን ባዶ ቅል ራስ እያንኳኩ መሄድ ግን እንዴት ደስ ይላል። ጭንቅላትሽን የምትጠቀሚው ለሁማን ሄር መሰፊያነት ብቻ ከእውቀት ነፃ እንዴት ደስ እንደምትይ ወይኔ መድኃኒዓለም። የወንዶቹ ሲሆን የአጤ ምኒልክ ይሁን ታዩ ያላወቅሻቸውን እንደው ሴቷን ይሄ እቴጌ ጣይቱን ይሄ ነሁላላ ነሁላልሽ ከንስለንሻል። ሴት ልጅ ማለት ነው በህይወቷ በችግር ተማርካ አታውቅም። በጠኔ በቸነፈር ተማርካ አታውቅም ሴት ልጅ። ውይ አዳዳሁ ሲያምር ድህነቱ ደስ ሲል ብላላ አታውቅም። እዚህ ጋር ራሱን ይሸውዳል። ፍቅር ካለ ምናምን ነገር እዚህ ጋር ላይፍ ምን እንደዚህ የሚባል ነገር የለም። ሴት ልጅ በድህነት እንዴት ነው የምትማረከው? እስቲ አስበው እስቲ አንተ ድህነትህ ማርኳት እቤትህ ስትገባ አንተ ቆንጆ ሴት እንደሚማርከው ሁሉ ገንዘብ ያለው ይማርካታል ሴት ልጅ። ግን ምንድነው የነሱ ከፋ ነው ጠጠር አለ ትንሽ አያውቁልህም ስለ ድህነት። ወንድሟ ግን ድሃ ሆኖ ቢያፈቅር ታበረታቷለች። አንተ ድሃ ሆነህ እሷን አፈቅራለሁ ብትል ኦ ማይ ጋድ የማይመስል ነገር። ድህነት የሚማርካት ሴት የለች ከጥንት ጀምሮ ጲላጦስ ዘመን የትኛውም ዘመን ብትሄድ ድህነትና ጠኔ ቸነፈር ሴት ልጅ አይማርካት። ማይመስል ነገር አንዳንዴ ማይመስል ነገር አታርጉ። ጠንከራችሁ ስሩ። የዛኔ የምትፈልጉትን አይነት ሴት አታገኙ። ከእናንተ ጠንክሮ የሰራ ይወስዳት። አዳዳሁ ሲያምር ተመችቶኛል። እኔ የምለው ግን እውነት ለመናገር እንደሆነ እውነቷን እናወራና ማለት ነው ወንዶች ራሱ ድህነት ይማርካቸዋል እንዴ? ያልገባኝ ነገር ድህነትህን ተስማምተህበት ነው እንዴ የምትኖረው? አምነህ ተቀብለህ ወይ ድህነቴን ስወደው ብለህ ነው እንዴ የምትኖረው? ልክ ሴት ብቻ ድህነትን እንደምትጠላ ድሃ ወንድን እንደምትጠላ አድርጋችሁ ለምን ትወስዳላችሁ? እንደ እውነቷን ስናወራ እንደው ምሳሌ ላድርግላችሁና ማለት ነው አንድ የሀብታም ልጅ በጣም ቆንጆ ልብስ የለበሰች ምናምን መልኳ ግን ብዙም ወይብ ያለ፣ አንዷ ደግሞ ፍጹም ድሃ የሙጥኝ ድሃ የድሃ የሚለው ደረጃ ወጣላት የድሃ ልጅ የሆነች አለባበሷ በቃ ያው ድክም ያለ መልኳ ደግሞ አሪፍ የሆነች ሴት
እኩል መንገድ ላይ ተያይዘው ቢሄዱ እንደ እውነቱን ተናገሩ። ማን ነው ቶሎ አይናችሁ ውስጥ የሚገባው? ፏ ያለችው ያማረባት ምናምን ነች። ስለዚህ እናንተም አይናችሁ የሚያየው ያማረበትን ያለውን ነው። በእርግጥ እውነት ነው አንዳንድ ሴቶች አሉ ገንዘብን ብቻ የሚያሳድዱ ከጉማሬ መለስ ስንባይልቅ ችግር የሌለባቸው ገንዘብ ብቻ ይኖረው ብለው የሚያስቡ አቤል ምን ይሰራልሻል ገመቹ ይሻልሻል እያሉ አንድ ሰሞን ትሬንድ አድርገው የነበሩ ሴቶች አሉ። ግን ሁላችንም እንደዛ አይደለንም። በጅምላ ጨፍልቀን እንደኔ አስተሳሰብ ማለት ነው ወንድ ልጅ የሀያነት ጸባይ ካለው የመተኛት ምናምን ከእናቱ ቤት መውጣት የማይወድ በቃ ከክልል ከክልል ተመሳሳይ ላይፍ ውስጥ መኖር የሚወድ በቃ ተመችቶ ዝም ብሎ በመተኛት ጊዜውን የሚያሳልፍ ወንድ መቼም ምርጫ ሊሆን አይችልም። ለስራ ምንም አይነት ሞራል የሌለው ወንድ እንዴት ነው ምርጫ ሊሆን የሚችለው? የመለውጥና የማደግ አላማ ያለው ሰው ተክቶ የሚሰራ ሰው ማትቀበል ሴት ከሆነች ያቺን ሴት እውነት ለመናገር ትክክለኛ አስተሳሰብ ስለሌላት ልትወቅሳት ትችላለህ። ግን ደግሞ ሁሉም እንደዚህ ናቸው ብሎ ማለት በጣም ይከብዳል። ወንዶቹን ብትሆኑ እንደው አዳዳዋ ሲያምር ብላችሁ አጠብሱም። ስለዚህ ሴቶች በሙሉ ድሃ ወንድን ይጠላሉ፣ ድሃ ወንድ አያፍቅር ብለው ነው የሚያስቡት ምናምን የሚል እሳቤን አውጣው። ድህነት ለማንም ደስ አይልም። ሴቶች ድሃ ወንዶችን በጣም ይጠላሉ፣ ወንዶች ግን ድሃ ሴቶችን በጣም ይወዳሉ የሚል አስተሳሰብ የለም። ሁላችንም ነን በአንድ ድምፅ ድህነትን የምንጠላው። ስለዚህ አላማ ካለው የመስራት ፍላጎት ካለው የሚሰራን ሰው የምጠላ ሴት ትክክል አይደለችም ብዬ ነው የማስበው። ስለዚህ በጅምላ ጨፍጭፉን ለማለት ነው ይሄ ሁሉ። የጫት ዋጋና ማለት ነው የኢራቅ ጦርነት ምንድነው የሚያገናኘው ነው? በቃ አሁን ልትፈቱልን የሚገባ ነገር ማለት ነው። የኢራቅ ጦርነት ነው። የኛ የጫት ዋጋ ደግሞ አለ። ምንድነው ያገናኘው ነው? ነዳጁ ይጨምር እሺ፣ በየት በኩል ዙሮ ነው የለውዝ ዋጋና የጫት ዋጋ የሚጨምረው? እኛ ግራ ገባን እኮ። 2 ፍሬ በለጬ በ800 ብር። አውዙ ቢላህ ማርያምን ማሳሪያና መጠቅለያ ብቻ። እኛ ግራ ገባን። ወይ ጦርነቱን አቁሙልን ወይ ደግሞ የጫት ዋጋውን ቀንሱ። ምንም ያገናኘው ነገር የለም። ጫት የሚመረተው ሀገራችን ነው። ጦርነቱ ያለ ኢራቅ ነው። ስርዓት ያዙ፣ ሌላ ነገር ሳይመጣ ማለት ነው። ወይ መድኃኒዓለም ሱሳና ታችሁ ላይ ሲወጣ እንደውም በዚህ አጋጣሚ ለምን አታቆመውም? እንደምንም ብለህ በቃ ጥቅማት አለ እንደምንም ብለህ። ሰው ግን በቃ የሚያሳስበው ነገር እዚህ ጋር ዘይት ተወደደ፣ እንትን ተወደደ፣ ጤፍ እንትን ሆነ፣ እንትን ተወደደ፣ ነዳጅ ጠፋ ምናምን እያለ ሰው ይጨነቃል። አንዳንድ የበለጭ አፍቃሪዎች ደግሞ እንግዲህ እንዴት ጫት ተወደደ እንዴት ምናምን ብለው ሽብር ያስነሳሉና በዚህ አጋጣሚ እንደውም አቁመውና የራስን ማህበር አቋቁም። በኑሮ ውድነት የተነሳ ማህበርን አቋቁም። ጫት የማቆም ማህበር መስርት። እውነቴን ነው የምልህ፣ እንደዛ ነው የሚሻለው። ሁላችሁም ትመጣላችሁ፣ ዝነኛና ሀብታም ታዋቂ ትሆናላችሁ፣ ትዋናላችሁ። እዚህ ነቀምት እዚህ ትዋኛላችሁ። እንደ ድሮ ሶርጋ ሄዳችሁ መዋኘት እዚሁ እየዋኛችሁ ዳይፍ እየገባችሁ በላይፍ ሴቨር ነው። ተበላን አልተበላን ውሃውን ጠጣናል። ከጠጡ ችግር አለው እንደ ዳኒ ችግር የለውም። ጠጡ አለን እዚህ 40,000 ሊትር ታገር ስላለ እሱ ችግር የለብንም። መጣችሁ ትጠጣለ ማነው ትዋኛላችሁ። እማችሉትን እናለማምዳለን። ስፔሻሊ ቺኮች። ዋው እውነት እንደተመለከታችሁት እንግዲህ ይሄ ሰው አርቲስት ነፃነትን በጣም ይመስላል። እውነት ለመናገር በጣም ይመስላል፣ ይመስሉኛል። ድምፁ፣ ትወናው፣ አወራሩ ምናምን በቃ ይሄ ምንድነው ምስሉን ሳታዩት ዝም ብላችሁ በድምፅ ብትሰሙት ትክክለኛ ነፃነት የሚያወራ ነው ይመስለው እንደ እውነታውና ይሄ ቪዲዮ ከተለቀቀ በኋላ በርካታ ሰዎች ኮሜዲያን ያሲኑ ወይም ደግሞ አርቲስት ንጹህና አዝመራው ሳይሆኑ ቀጥታ ይሄ ልጅ ነው የቤተሰብ ጨዋታን መምራት ያለበት የሚል አስተያየት እየሰጡ ነው። በዚህ ሰው ዙሪያ ኢቢኤስ ቴሌቪዥን ምንም የሰጠው ምላሽ የለም። እስካሁን እጩ የሆኑት 3ቱ ናቸው። ባለፈው ኮሜዲያን ያሲኑ ቢሆን የሚል ምርጫ አቅርቤ ነበረ። ግን ደግሞ አሁን ሀሳቤን የመቀየር መብቴን ተጠቅሜ ይህን ሰውዬ ቢያደርጉት የምር የነፂን ሙድ ያመጣዋልና ይመልሰናል ወደ ነፂ ስሜት ብዬ አስባለሁና እድል ቢሰጠው
መልካም ነው። ተመልካቾች ምን ትላላችሁ? የነ አርቲስት ሰራዊት ፍቅሬን የፍርድ ቤት ውሎ ለመከታተል የሄዱ አርቲስቶች ተቃውሞ ገጠማቸው። ሌባ የሌባ ተባባሪ ተብለዋል። ዝርዝሩን በአጭሩ አቀርባለሁ። ችሎቱ ካለቀ በኋላ የተለያዩ አርቲስቶች ድጋፋቸውን ለአርቲስቶቹ ለማሳየት መጥተው ነበር። ከነዚህ መካከል እነ ሸዊት ከበደ ይገኙበታል። እነዚህ አርቲስቶች ከችሎት ሲወጡ በዛ የነበረው በፊንቴክ የተበደለው ህዝብ ኤ4 ሳይዝ መፈክሮችን ይዞ እነዚህን አርቲስቶች እናንተ ሌቦች፣ የሌባ ተባባሪዎች ገንዘባችንን ተበልተን ከኛ ጋር መቆም ይገባችሁ ነበር በሚል የተለያዩ ተቃውሞዎችን አሰምተውባቸዋል። አርቲስቶቹን በከፍተኛ ስጋት ከአካባቢው ለቀው መሄዳቸውን ሰምተናል። ለሰማነው እንግዲህ አርቲስቶቻችን ሄደው ተዋርደው ተመልሰዋል። ይሄ ከባድ ነው ለነሱ። በሰዎቹ መፍረድ ይከብዳል። ምክንያቱም በጣም ተበድለዋል። ከባድ ነገር ነው የደረሰባቸው። ለስንት ጊዜ ያጠራቀሙትን ብራቸውን ነው ሾሻ የተሰሩት። ምክንያቱም በእነዚህ አርቲስቶች ምክንያት እነሱን አምነው እነሱ ያስተዋወቁት ድርጅት ታማኝ ነው በሚል ነው እንግዲህ ይሄ ሁሉ ነገር የደረሰባቸውና እንደዚያ ቢናገሯቸው ምንም አይገርምም። አርቲስቶቹም ደግሞ እንደ ጓደኞቻቸውን ሰፖርት ማድረጋቸው ከጎናችሁ ነኝ ማለታቸው ምንም የሚገርም ነገር አይደለም። ህዝብ እኮ አይዘን፣ እውነት ህዝብ አይዘን አይከፋ። በቃ ማነሽ አይልም። ዝርጥጥ ነው የሚያደርጋችሁ። ከባድ ነው። በሰው መፍረድ አይቻልም፣ በአርቲስቶቹ መፍረድ አይቻልም። አንድ ያልገባኝ ነገር አለ። ሶሻል ሚዲያም ላይ እየተጋራ ራሷ ገነት ንጋቱ የለቀቀችው ፎቶ አለ። ሆዷ ላይ ጁዲ አድርጋ ጻ ልጅ አድርጋ ምናምንና አሁን መክሊት ሙሉጌታም እንግዲህ የመጀመሪያ ልጇ ማይ ሊትል ሲስተር ምናምን ብላ እጇን እየደባበሰች ምናምን ቪዲዮ ተለቋልና ገነት ንጋቱ ወልዳ ነው መቼ ነው የወለደችው የሚለው ነገር እኔ እውነት አስገርሞኛል። ሰሞኑን አይታችሁ ሊሆን ይችላል በርካቶቻችሁና ይሄ በተለይ ደግሞ ገነት ንጋቱ አቅፋት ምናምን ስራ እየሰራች ያለበትን አይታችሁ ሊሆን ይችላልና ከሆነ ምሰየው ደስ ይላል። እግዚአብሔር ደስ ይላል በጣም በቃ በዚህ እድሜ መሆኑ እኔ የእውነት ልጇም ከሆነች በጣም ደስ ይላል። እንኳን ለዚህ ያበቃሽ። ግን ግልጽ ብታረጊልን ግራ ገባን። ግን ግራ ብታለን ምንድነው ነገሩ የሚለው ነገር ማምሻም እድሜ ነው የሚባለው ለዚህ ነው። ለማንኛውም እንኳን ደስ አለሽ በሏት። ለማንኛውም ውዶቼ የዛሬ ቪዲዮቼ እነዚህን ይመስሉ ነበረ። እንደወደዳችኋቸው ተስፋ አደርጋለሁ። በቀጣይ በሌላ ቆንጆ ቪዲዮዎች እመጣላችኋለሁ። ታዲያ እንደሚታወቀው ይሄ ቤት ምን ይፈልጋል? ፎንቃ ላቭ ይፈልጋል። ፍቅር አሰጣጡ ደግሞ እጅግ በጣም ቀላል ነው። ሰብስክራይብ እምትል ቀለም ሞንደል ያለች በተናለች እሷን ነካ። እንዲሁም ደግሞ ላይክ እና ሼር ያደረጋችሁ ሐሳብ አስተያየታችሁን ኮሜንት ላይ ጻፍ። ብሎም ደግሞ የሚለቃቸው ቪዲዮዎች በቶሎ እንዲደርሳችሁ የደወል ምልክቷን ጫን። እንድሰራባቸው የምትፈልጓቸው ቪዲዮዎች ካሉ ደግሞ የኢንስታግራም፣ የፌስቡክ እንዲሁም የቲክቶክ ገጾች ዲስክሪፕሽን ላይ ተቀምጠዋል። እነሱንም ነካ በማድረግ መላክ ይቻላል። ለማንኛውም የዛሬን አበቃው። ይመቻችሁ ባይ